ከስምምነታቸው አንዱ ከሁለቱ አንደኛው እና አብሯት ቤት ድረስ ሊሸኛት፣ ሁለተኛው ደግሞ ስትፈልግ ሂጂ ስትፈልግ ደግሞ ናቶ ላይ የምትይኝ ረቦትሽ አይደለሁም፣ ስፈልግ እሄዳለሁ ክፈልግ እመጣለሁ የሚል ነበረ። በእነዚህ ሀሳቦች ተስማምታ ነበረ። ስለዛ አንዱን ስላፈረሰች ሂድልን ስላለችው በዛ መሰረት ነበር የተቀየሟት ማለት ነው። ሄዳ ለጆ ሁሉንም ነገር ትነግረዋለች። ባለብኝ ችግር መሰረት ወይም ባለብኝ ሚስጥር የተነሳ እያስፈራራኝ እንደሆነ ስለምታውቃለህ አይደል ስትለው፣ እሱም አውቃለሁ፣ እኔ ግን ለአንተ ያለኝን ፍቅርና ለአንተ ያለኝን ስሜት ባገኘሁት አጋጣሚ ለማሳየት እየሞከርኩ ነው። ስለዚህ ከኤላ ጋር ነው ዛሬ የምሸኘኝ ብትለዋለች። ጆን በጣም ተናዷል ማለት ነው። ለምንድነው እሱ ግን ከህይወታችን የማይወጣው ቢለም፣ ነገር ግን ልጁ የሚወጣ ጉድ አይደለም። መሲም ከራሷ ጋር እንግዲህ ጦርነት ውስጥ ናት። ኤላ እንግዲህ በተደጋጋሚ ማለት ነው ከራስሽ ጋር ለምንድነው ጦርነት የምትገጥሚው? ለምንድነው አንቺ እውነቱን የማትጋፈጩ? በቃ ታፈቅረኛለሽ ምንድነው? እኔ እኮ ከፈጣሪ የተሰጠሁሽ ጸጋ ፍቅርሽ ነኝ ሲላተን፣ ፈጽሞ አንተ የፈጣሪ ስጦታ ጸጋዬ ፍቅሬ ልኮን አችልም፣ የኔ ፍቅረኛ ጆ ብቻ ነው። አንተ እኮ በጣም መጥፎ ሰውና ክፉ ሰው ነህ። የእኛን ህይወት ለማበላሸት ደፋ ቀና እያልክ ነው ትለዋለች ማለት ነው። እሱም ያ እንዳልሆነ ይነግራታል ማለት ነው። እሷ ግን ፈጽሞ አላመነችውም ማለት ነው። ነገር ግን ልቧ ከሌላ ሴትም ጋር ሲሆን ወይም ሲያወራም ሆነ ደግሞም በቃ ቀየር ሲልባት ተጨቃጨቃት። ሰብልዬ በፍጹም እንደዛ አትፈልግም። ኤላ ወደደችም ጠላችም ትንሽ ሲያበሳጫትም ሆነ ሲቀልዳትም ሆነ በቃ ተሱ ስር መጥፋትም አትፈልግም። እሷም ከስሯ ሲጠፋም አትፈልግም ማለት ነው። አትድረስብኝ ብለው ስትሸሽ ማለት ነው። ሰብሊ ለምን እንደዛ ሆነ ብላ አናቱ ላይ ትወጣለች ማለት ነው። ሲቀርባት ደግሞ ለምን ቀረብከኝ እያለች ታሰቃየዋለች ማለት ነው። እንግዲህ ሚስ ሰብለ ማለት ነው። መሲም በነገራችን ላይ ነግራንት ነበረ ማለት ነው። ተራስሽ ጋር ሆነሽ እኮ ራስሽ የምታዳምጪ ለሁሉም ጥያቄ መልስ ታገኝ ነበር ብትላትም፣ እሷ ግን እልክ ስላስያዛት ኤላ ፈጽሞ በቃ አልያዘኝም ትላለች ማለት ነው። ኤላና እንግዲህ ለማስደብደብ ማለት ነው ደፋ ቀና እያለ ነው ማለት ነው። ጆ ጸጋ እንግዲህ አንድ የሚደበድብ ሰው አግኝቻለሁ፣ ስለዚህ ለክፍያው ተዘጋጅ ብሏል ማለት ነው። እሱም ዝግጁ እንደሆነና በቃ ምንጊዜም ሬዲ እንደሆነ ነግሯታም ማለት ነው። በጣም ደስ የሚል የምስራች እንደነገረችው እና እግሩን ሰብሮ ዶሮ ጠባቂ አድርገውልኝ ቤት ያስቀሩኝና እኛ ቤት ያስቀሩትና እኛ ፍቅራችንን በነፃነት የምናጣጥበት ነው። እስከዛው ግን ተንኮለኛዋ ጸጋ ማለት ነው ምንም ነገር ቢፈጠር ሹክ ወይም ከሱ ጋር ሆነ ጭቅጭቅ የሚሆን ምንም ይሁን እንዳትፈጥር፣ ምክንያቱም በቅርቡ ከተጣላቸው የመጀመሪያ ተጠርጣሪ የምንሆነው እኛ ስለሆን፣ ስለዚህ እንዳትጣሉ ብለዋለች ማለት ነው። ለማንም ሰው እንዳይናገረም አስጠንቅቀዋለች። እንግዲህ ጆ በሀሳቧ ተስማምቷል። ለካሊዴም ለአልሚም አልተናገረም ማለት ነው። ኤላ እንግዲህ ምንም አላወቀም። ሊያስደበድቡ ሊያስጠቁት እንደሆነ ማለት ነው። ያልተሳካ ፍቅር ደግሞ በደስታ ከረሚላ ምክንያት ማለት ነው። ሰብሊ መንገድ ናታን አግኝታው ምን ሆነ ነው ብቻህን የምታወራው? ለምን ነገሩን ወደ ህግ ወስደን አናየውም ስትለው፣ ምን ሆነሻን አንቺ ልጅ አበርሽ ወይ ምንድን ነው የምታወሪው? እኔ ለራሴ እኮ ጭንቀት ውስጥ ነኝ ምናምን። አዎ እንድትጨነቅ እኮ ይገባኛል፣ ግን መንግስት እኮ ቢያዩ እኮ ይሻላል ስትለውም፣ እሱም ደስታ ከረሚላን እንዴት ነው መንግስት ሊያዩ የሚችለው ሲላተው፣ እኔ እኮ ስለ እየደበደበ ስላለ ሰውዬ ነው እያወራሁ ያለሁ ሲለ፣ ኧረ አይደለም ይቺ ሞልቃቃ ጓደኛሽ ደስታ ከረሚላ ካላመጣ ይሄኔ ደስታ አይመለስም ብላ ይኸው አሰቃየች ይላታር ማለት ነው። እሷም ከት ብላ ከስታላይ በኋላ ወይኔ እሷ ብቻ ለምን ስቃያለሁ፣ ለምን ፍቅሩን ባልገልጽለትም በእንደዛ አይነት ምክንያት ለምን አላስጨንቀውም ብላ ነው ብቻ ሙዷ ተመቼ ብላ ሰብልዬ እንግዲህ መልካም የደስታ ከረሚላ ሀሳብ ብላ ማግኘት ብላ እንግዲህ ተመኝታለች። ተለያይተዋን ማለት ነው። ጆም እንግዲህ ያው ከሰብሊ ጋር ሄዶ ስለ ኬኩ ምንም አልነገረችው። ነገር ግን ካፌ ላይ ገብተው ማለት ነው ኬክ ሲበሉ ጆ ከኋላቸው እየተከተላቸው ነበር አይቷን። ይሄን ደግሞ የዋሸሽ ለምንድን ነው ብሎ ከሰብሊ ጋር በጣም ተጣሉ ማለት ነው። እሷም እንግዲህ ልታምነኝ ይገባል እኔ ነግሬህ የለም ወይ ትለዋለች ማለት ነው። ቢሆንም ቤትሽ እንደሚሸኝሽ እንጂ ኬክ ላይ እንድትገባበዙልኝ አልነበረም ካፌ ላይ ይላታል ማለት ነው። ይሄም የሆነ ጊዜ ያገዘ ጊዜ ወይም
ቃጭል የመታቻት ጊዜ እንግዲህ ቃል የገባችለት ነበረ ማለት ነው። በዚሁ አጋጣሚ ነበር ማለት ነው። እንግዲህ ቾምቤላ ደግሞ እንግዲህ ናታንን እንግዲህ እየጀነጀናት ነው፣ ወይም ናታንዬ ቃጭልዬ እየተባባሉ ነው። ስለዚህ ብሎ እንግዲህ አሻንቲ ለቾምቤነት ማለት ነው ይነግረዋል ማለት ነው። እሳት ለብሶ እሳት ጎርሶ እንግዲህ እኔ በነገራችን ላይ የእንትና ደብዳቤ ወይም የናታን ደብዳቤ ባጭሩ እንትና ነው ማለት ይቻላል ማለት ነው። ቾምቤለት ነው ማለት ነው። ምክንያቱም አረፍ ያረኩት እኮ ይበቃዋን ብዬ ነው፣ መቀጣቱ ይበቃዋን ብዬ ነው። ስለዚህ አሁን ደግሞ ሄድለታለሁ ብሏል ማለት ነው። እንግዲህ አሁን ሄዶ ናታንን ሊደበድበው ከሆነ በማክስ ያው እንግዲህ ቾምቢነት ነው ማለት ነው። ምክንያቱም ኤላም ይሄን የሚያስደርግ ነገር ምንም የለውም። እንግዲህ ያ ዥልጥ እንትና ካልሆነ ጆን ካልሆነ ማለት ነው ሌላ ይሄን ሰው ይሄን ነገር ሊያደርግ ማንም አይችልም ማለት ነው። እንግዲህ በተረፈ ደግሞ እንግዲህ ጸጊ ያው ሴራዋን እያሴረች ነው ማለት ነው። እንግዲህ በጣም ግራ ገብቷታል ማለት ነው። እንጀሪና እንግዲህ አይተንፍሱ ደግሞ እንግዲህ ያው እንግዲህ መደሰቻውን ብላ ገላግለዋለች። በጣም አዝናለች። የገጠር ሴቶች እንግዲህ በዛ አጋጣሚ ነው እኮ ማለት ማንም ሳይኖር ጭር ያለ ቦታ ይጠብቋቸውና ይጠለፋሉ፣ ይደፈራሉ ምናምን ብላ እሷ ግን ብልህ ስለሆነ በብልህነቷ ተወጥተዋለች ማለት ነው። ሳቢ እንግዲህ በጣም ብትጨቃጨቅም አልሜም እንግዲህ ከሱ ጋር እያራራቀቻት መስሏት እያቀራረበቻት ነው ማለት ነው። ምክንያቱም ኤላ እንትናን ሲያቆላምጣት እችኛዋን ደግሞ አድርጊ ስትላት ታደርግላታለች ማለት ነው። ሳብሊ ግን ወደ መሲ ጓደኝነት ስትቀየር ትንሽ ነው የቀራት። ምክንያቱም በትንሽ በትልቁም ከሚያግባባቸው የሚያጣላቸው ነገር ነው የበለጠው ማለት ነው፣ ሁለቱ ጓደኛሞች ውስጥ ማለት ነው። ይሄ ነገር ደግሞ እንዲፈጠር ያደረገው ኤላ ነው። ምክንያቱም ምን አይነት መሰሪ እንደሆነች እንትና አልሚ ያውቃል። እየሰራች ያለችውም እንዲለያያቸው እንደሆነ ያውቃል። ከጆ ጋር ከካሊድ ጋር አብራ እንደምትሰራ ያውቃል። ስለዚህ መሲ ፊት ለፊት ነው ነገሩን የምታየው፣ ፊት ለፊት ነው የምትፈርደው፣ ፊት ለፊት ነው ያገኘችውን የምትናገረው። ስለዚህ ለአንቺ ጓደኝነት የምመርጥልሽ መሲን ነው ብሏል ማለት ነው። ሳብሊ ግን እንግዲህ ኬኩንም አልጋበዝም ብላ ተገደርድራ ነበረ። እንግዲህ ትምህርቱንም አላስተምርም ብላለች፣ ፍቅርም አልያዘኝም ብላለች። እንደሚፈጠር ኔክስት የምናየው የሆነ ነገር ግን እውነት ሳብሊ ካላፈቀረችው ኤላን ካልወደደችው ለምንድን ነው የምትቀረው? ለምንድን ነው ከሴት ጋር ሲያይ ኢቭን ሌሎቹን ሴቶች እንኳን ተዋቸውና ከአልሚ ጋር ራሱ ስቆ ከተጫወተ ጉር ነው። አይኗ ነው ደም የሚመስለው ማለት ነው። ደም ነው እኮ የሚመስለው። በቃ በጣም ነው የሚያነጫንጫት። ማንንም ሰው መስማት አትፈልግም፣ ማውራትም አትፈልግም ማለት ነው። እና ግን ያው አላፈቀርኩህም ትለዋለች ማለት ነው። ኤላ በዚህ መካከል ግራ ገብቶታል ማለት ነው። እንግዲህ ስራውንም ሳይሳካለት እንግዲህ ቀድማ ቹቻ ልትጠቃ ችላለች ማለት ነው። ይሄ ሁሉ መንስኤ እንግዲህ ምን እንደሚያደርግ ግራ ቢገባውም አልሚ በተራዋ ደግሞ እሱን እየተከታተለችው ነው። ምክንያቱም እዚህ ትምህርት ቤት የገባኸው ወደ ታች ሲደመር ልትቆጥር ሳይሆን ያው እንግዲህ ለመጣንበት ዓላማ ወይም እህቶቻችን እና ብዙ የታገቱ እህቶች ቤት ተዘግቶባቸው ለሀብታምና ለውጭ ዜጋ የሚሸጡ እህቶችን ነፃ ለማውጣት ነው። ደመረንም ሆነ ተኩላውን ማጋለጥ አለብን ብላ የምታመን ጀግና መርማሪ ናት ማለት ነው። ኤላ ግን በፍቅር በተልካሻ አላማዬ እያለ ከአላማዬ ውጭ ወደ ውጭ እያለ ድንገት ሳያስበው እሱን ፍቅር ውስጥ ገብቷል ማለት ነው። ጋይስ እንግዲህ ሀሳብ አስተያየታችሁን እናንተ አስቀምጦ ኮሜንት ላይ ማለት ነው። ሳብሊ ድብና አድርጋ ትወደዋለች ኤላ ድብና አድርጎ ሳብሊን ይወዳታል። ፍቅራቸውን